ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰርስሁ ለሚያዝያ በዛቲ ዕለት ተስካረ ልደቱ ለእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 29 በዚች ቀን የክብር ባለቤት የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ ነው። ይቅርታው ቸርነቱና ምሕረቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ሰላም ለልደትከ እምድንግል ማርያም በሥጋ እንበለ ታርሁ መንሰጋ ኢየሱስ ክርስቶስ ፍጹመ ጽድቅ ወጸጋ ለኃጢአቴ በምሕረት ከህድጋ ወለ ጸሎቴ አቤካ ይርጋ። በዚችም ዕለት ከ72ቱ አርድእት አንዱ ሐዋርያ አርስጦስ አረፈ። ይህም ቅዱስ ከሐዋርያት ጋር በጽርሐ ጽዮን የመንፈስ ቅዱስን ጸጋ ከተቀበለ በኋላ በአገሩ ሁሉ ቋንቋ ከተናገረ ሐዋርያትንም እያገለገለ ከእሳቸው ጋር ሲሰብክ ብዙ ጊዜ መከራ ተቀበለ። ከዚያም በኋላ ሐዋርያት መርጠው ለኢየሩሳሌም ቤተ ክርስቲያን አስተዳዳሪ ሾሙት። በዚህም አገልግሎት ጥቂት ቆይቶ ብናጥስ በሚባል አገር ላይ ሁለተኛ ኤጲስቆጶስነት ሾሙት። በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም በውስጡ አስተምሮ አንድነትና ሶስትነትን በማሳወቅ የሰዎቿን ልቡና ብሩህ አደረገ። የጣዖታትንም ቤቶች አፍርሶ አብያተ ክርስቲያናትን ሰራ። በክብር ባለቤት በጌታችንም ስም አጸናቸው። ታላላቅ አስደናቂ ታምራትን በማድረግ መራራ የሆኑ ውሃዎችን ለውጦ ጣፋጮች አደረጋቸው። የደረጉ እንጨቶችንም እንዲያለመልሙና እንዲያፈሩ አደረጋቸው። በደዌ የተጨነቁ ብዙ በሽተኞችንም አዳነ። ወደ በጎ እርጅና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ። እነሆ ሐዋርያው ጳውሎስ በመልእክቱ አስታውሶታል። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ሰላም እብል አርስጦሳሃ ፍጹም ኤጲስቆጶስና በእደ ሐዋርያት ተሰይመ ለሀገረ ብናጥስ ሕዝብ እንዘያርኢ መድምመ ገብረ በጸሎቱ ይቡስ እጽ ልምሉመ ወምረረ ማይረሰየ ጥዑመ። በዚችም ቀን ንጹሕ ደግ ቅን የሆነ የኢየሩሳሌም ኤጲስቆጶስ አባ አካክዮስ አረፈ። ይህንንም ቅዱስ ከሃዲያን ብዙ ቀኖች አሰቃዩት። እግዚአብሔርን በእጆቹ ብዙ ታምራትን አደረገ። ከዚህም በኋላ በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለአባ አካክዮስ ዘኢየሩሳሌም ኤጲስቆጶስ እምከሃዲያን ሕዝብ ድረረ ከበቶ በአስ ፈለሰ ዮም ሀበዛ አፍቀሮ ክርስቶስ ሀውዘ ዓለም ዘብዕሉ ተጽናስ። በዚችም ዕለት የአባ ገምሶና ከእርሱ ጋር የሆኑ የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 30 በዚች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አንብብ ተወከብ ዘንዴቴ መጽሐፈን ተረሳይ ከግዚኦ ጸሪቀ መበለት ኩፈም ላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጻን ለዘጻፎ በክርታሶ ለዛ ጻፎን ዘይደርሶ ለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በፍልስጤም አውራጃ ቂሳሪያ በምትባል ሀገር ከደቀ መዛሙርቱ ጋር ሲሄድ አንድ ሰው የጎመን ዘር በዘራበት ቦታ ሆኖ ፊቱን እየነጨ ደረቱን እየደቃ ሲያለቅስ አየው። ጌታ ኢየሱስም አንተ ሰው ምን አገኘ? ስለምን ታለቅሳለህ? ብሎ ጠየቀው። ያም ደካማ ሰው ጌታዬ ሆይ እኔ ችግረኛ በሽተኛ ነኝ። በዚሁ ቦታ ደክሜ የዘራሁት ይህ የጎመን ተክል ጠፋብኝ አለው። ጌታ ኢየሱስም የጥፋቱን ምክንያት ምንድን ነው ብሎ ቢጠይቀው እርሱ ጌታዬ ሆይ ትል በልቶ አጠፋብኝ። እውነት የእስራኤል አምላክ ያውቃል። ከሊህ ከደረቁ ከሶስቱ ስራ ስሮች በቀር ምንም አልተረፈኝም። እንግዲህ እዳዬን ከወዴት አምጥቼ ከፍላለሁ ብዬ ነው የማለቅሰው ስል መለሰለት። ጌታ ኢየሱስም ያን የደረቁ 3 የጎመን ስር ነቅለህ ወደ እኔ አምጣልኝ አለውና እኒያ የደረቁ የጎመን ስሮችን ነቅሎ አመጣለት። ከጌታ ኢየሱስ ክርስቶስ ፊት ለፊት ጣላቸው። ጌታ ኢየሱስም እኒያ የጎመን ስሮችን አነሳና ባረካቸው። ሰውየውንም እነዚህን ጎመን ወስደህ ቀድሞ ከጠፋው የጎመን ቦታ ያይደለ በሌላ ቦታ ተከላቸው፣ ስተክላቸው አታቀራርባቸው አለው።
ሰውየውም ጌታ ኢየሱስ እንዳዘዘው አደረገና እኒያ 3 ጎመኖች አበቡ፣ ቅጠሎቻቸውን በመሬት ላይ ተንሰራፈፈ። በዚች ዓመት ካለፉት ዓመታት ይልቅ ብዛት ያለው ፍሬ አፈሩ። ያም ሰው በፍልስጤም ከሚኖሩ ሰዎች ሁሉ ብዙ የጎመን ፍሬ አዝመራ ሰብስቦ ዕዳውን ከፈለ፣ በቤቱ ውስጥ ያለውንም ችግር ሁሉ አስወገደ። ከተረፈውም ከ400 ወቄት ወርቅ የሸጠው የጎመን ዘር ዋጋ ይዞ ወጥቶ ከጌታ ኢየሱስ ክርስቶስ ፊት አቀረበ። ጌታዬ ሆይ ዕዳዬን ከፍዬ ጨረስኩ፣ የቤቴንም ችግር አስወገድኩ። ከዚህ ሁሉ የተረፈ 120 ወቄት ወርቅ ይዤ መጥቻለሁ። እንግዲህ ምን አደርግበት ዘንድ ታዘኛለህ አለው። ጌታ ኢየሱስም ሄድና ለነዳያን ለድሆች ምጽዋት ስጥ አለው። እርሱም ጌታ ኢየሱስ እንዳዘዘው ሰርቶ እንደገና ወደ ጌታ ተመልሶ እነሆ አንድ ነገር እንኳ ሳላስቀር 400 ወቄት ወርቁን ለነዳያን መጹቼ ሰጥቻለሁ አለው። ጌታ ኢየሱስም መልካም አደረክ፣ እንግዲህና ተከተለኝ አለው። እርሱም ተከተለውና ከ70 አርድእት እንደ አንዱ ተቆጠረ። በትምህርቱም ከእስራኤል ልጆች ወገን ብዙዎቹ አመኑ። ከሌሎቹም ወገን ጥምቀትን ተቀብለው በጌታ ኢየሱስ ክርስቶስ አመኑ። የአስቃላን ሰዎችም አስተማራቸው። ይቅርታው ቸርነቱ ለዘላለም በእውነት ይደርብን፣ አሜን። የእግዚአብሔር ፍጹም ሰጭነቱና አክባሪነቱ የሚታወቅበት ልክ 10 ነው። የሰው ልጆችም ታች ካለው ታህታዊ ማዕረግ ወደ ሰማይ ለመውጣት እግዚአብሔር ለሰው ልጆች በጸጋ የሚሰጠውን ክብር ይካፈሉ ዘንድ ጉዟቸውም ድካማቸውም ሩጫቸውም እስከ 10 ድረስ ነው። ምን ማለት ነው? እግዚአብሔር እንዳልኳችሁ እኛን በእድል የፈጠረን አይደለም። ምን አልኳችሁ? በእድል የፈጠረን ይህንን ትሰራለህ ብሎ በራሱ ብቻ እንድኖር ይወስነናል። እግዚአብሔር የነጻነት አምላክ እንደመሆኑ መጠን ይህንን ብታረግ ይቃልናልሃል፣ ይህንን ባታረግ ትጎዳለህ፣ ይህንን ብትሰራ ይሞላልሃል፣ ይህንን ባትሰራ ይጎልብሃል፣ በዚህ በኩል ብትሄድ ይሰብልልሃል፣ በዚህ በኩል ብትሄድ ይጠምብሃል፣ ይህንን ብትመለከት ይበላልሃል፣ ይህንን ባታይ ይጨልምብሃል ብሎ የሰው ልጅ በስምንተኛው ማዕረግ የፈጠረበት ትልቁ ምክንያት ሁለተኛው ማዕረግ የሰው ልጅ ነፃ ፈቃዱን ተጠቅሞ ወደ ሞትም ሆነ ወደ ሕይወት እንዲሸጋገር እድል ለመስጠት ነበር። ስለዚህ እኛ መራጮች ነን። በዚህ በኩል የገዘፈ ጨለማ ስናይ ጨለማውማ እንዲህ ነው ብለን ጨለማውን ሸሽተን ብርሃን እንድንመርጥ ሁለት አማራጭ እግዚአብሔር በእኛ ሕይወት ውስጥ አስቀመጠ። ጠፈር ሌሊትና ማልት የሚፈራረቅበትን ብርሃን አይተን ከዚህም ይልቅ የተሻለ ብርሃን አለ ብለን እንድንፈልግ እግዚአብሔር በእኛ ላይ የማሰብ የመጨነቅ የመመዘን የመወሰን የመመርመር እድል ትሆነን ዘንድ እኛን በስምንተኛው ማዕረግ ነው እግዚአብሔር የፈጠረን። በስንተኛው ማዕረግ አልኳችሁ? በስምንተኛው ማዕረግ። ለምንድን ነው እግዚአብሔር 10 ላይ ጨርሶ እንደ መላእክት መጣር መጋር በሌለበት ድካም፣ መውዛት፣ ተጋድሎ፣ ስቃይ፣ ፈተና፣ መጋር መጨነቅም በሌለበት እንድንኖር ለምን የተዘጋጀ ስፍራ በሰማይ አስቀምጦ ለምን አልወሰነልንም ብላችሁ እንዳትጠይቁት እግዚአብሔርን ምን አደረገ? ሁለቷንማ እናንተ ሙሏት አለ። ስንቷን አልኳችሁ? አያችሁ፣ የሚበልጠውን ጸጋ 8ቱን ራሱ ከደመደመን ከጨረሰን ከወሰነውን በኋላ ሁለቷ ግን የእናንተ ድርሻ ናት አለ። ለምን ከተባለ እግዚአብሔር እኔ ፈጣሪ ነኝ ብሎ የሰዎችን ድርሻ ጭልጥ ግርሚት አለው አይወስድም። ይሁላችሁ በላይ በሰማይ ላይ ደመናውን ይጋግረዋል። ከውቅያኖስ ውሃ ተነስቶ በነጩ ደመና ላይ እንዲዘራ ያደርጋል። ይሄ ራሱ ድርሻ ነው። እነሆም ያ በጥቁር ደመናና ቀሊል በሆነ ነፋስ እየተናወጸ ያለው ዝናብ ወደ ምድር እንዲፈስ በነፋስ ርግራግም ላይ መሬትን ማረስረስ የራሱ ድርሻ ነው። መሬቷን ማረስ፣ መቆፈር፣ ማለሳለስና ማዘጋጀት የገበሬው ድርሻ ነው። እግዚአብሔር እኔን ስራው ነው እንደ ገበሬ እልፍ ጨብጦ መሬት ላይ ሲመላለስና ሲርመሰመስ አታገኙትም። ሁለቱ ማዕረግ ድርሻ ስለሆነ ስለዚህ እኛ ክርስቲያኖች ስንፈጠር የራሳችን የሆነ ሰዋዊ ክርስቲያናዊ ድርሻ አለን። እግዚአብሔር ደግሞ ለራሱ አምላካዊ የሆነ ድርሻ። እግዚአብሔር ፊት ለፊታችን ማዕዱን አይዘረጋው። ማዕዱን መዘርጋት፣ ሞሰቡን ማዘጋጀት፣ መስፋት፣ ፊት ለፊት ማስቀመጥ የኛ ድርሻ ነው። ሞሰቡን ግን በበረከት እንዲሞላ እንዲዘጋጅ
ሰዎቹ እንዲጠጉበት ለልጅ ልጅ እንዲተርፍ ማድረግ የራሱ ድርሻ ነው። ደቀ መዛሙርቱ ከእኛ ዘንድ አሉት 5 እንጀራና 2 ዓሣ ብቻ ነው ለ5,000 ሕዝብ። እስኪያስቡት ለ5,000 2 ዓሣና 5 እንጀራ በሳይንሱም በፍልስፍናው ቢታይ እውነት አይደለም። ግን የሰው ልጅ ሁለቷን ነገር ማቅረብ ነበረባት። 2 ዓሣ ያቺ 2 ዓሣ ይላቸዋል። የሰው ልጅ በምድር ላይ የጀመረውን የሕይወት ጉዞውን መስመሩን የሚያጠቃልልባት የሚፈጽምባት የእግዚአብሔርን የተትረፈረፈ ሀብት በረከት ለመካፈል የሚያደርግባት የክርስትና ጉዞ ናት። ስለዚህ ከእኛ ዘንድ 2 ዓሣ ብቻ ነው ያለ አሉት። 2 ማድረግ ማለታቸው 2ቷ ማድረግ አለች፣ 8ቱ ማድረግ ያንተ ነው። እናም ጌታ ሆይ ከእኛ ዘንድ ድርሻችን እንድንወጣ ይቻለች። አያችሁ እስኪያስቡ እስራኤልን ከላይ ከሰማይ መና እያዘነበ ይመግብ የነበረ ፈጣሪ ለ5,000 ሕዝብ እንዲያው ከምንም አምጥቶ እንጀራ እኮ መመገብ ይችል ነበር አይደል? ይችላል አይችልም? ይችላል አይችልም? ይችላል። ግን ድርሻችን እንድንወጣ ስለፈለገ ደቀ መዛሙርቱን እባካችሁ የሚበላ ነገር ፈልጉ አላቸው። ደቀ መዛሙርቱ 2 እንጀራ አቀረቡለት። እነሆም 5 እንጀራ አቀረቡለት፣ 2 ዓሣ አቀረቡለት። የእነሱ ድርሻ ማቅረብ ነው። የእግዚአብሔር ድርሻ ያን መባረክ፣ ማብዛት፣ ማከፋፈል፣ እንዲጠግብ ማድረግ፣ እንዲያጠግብ ማድረግ፣ ማልማት፣ ማስፋት፣ ማብዛት ነበርና ያደረገ። ስለዚህ በክርስትናው ስኖር የእኛ ድርሻ ስላለን እኛ ሌሊት ገስግሰን ወደዚህ ቤተክርስቲያን እንመጣለን። የእግዚአብሔር ድርሻ ጤና ሰጥቶ ማሳደግ፣ በቤታችን አርፈን የእሱን ደጅ እንድናስብ እንድናፍቅ ማድረግ ነው። ስለዚህ እኛ ራሳችን ድርሻ አለን፣ እግዚአብሔር የራሱ ድርሻ አለው። እኔ አምላክ ስለሆን ሁሉን እፈጽመዋለሁ አይደል? በቤታችን ሆነን ማጽደቅ ይችላል። በቤታችን ጸሎታችን መስማት ይችላል። በቤታችን ሳንጋደል ሳንደክም ውርጭ ሳይመታን ጨለማ ሳያስጨንቀን መንገድ ሳንጋፋ ሳናቆራርጥ ማጽደቅ ይችላል። ይችላለሁ ብሎ ግን እግዚአብሔር በእኛ ሕይወት ውስጥ ጣልቃ አይገባም። ምን አልኳችሁ? ጣልቃ አይገባም። በደንብ ማሰብ ያለብን እሱን ነው። አንዳንዶቻችን እግዚአብሔር ያለው ላይ ቀር ብሎ ያስባል። እግዚአብሔር ያለው ላይ ቀር፣ እሷም ያለው ላይ ቀር፣ የተነገረው ነገር መፈጸሙ ላይ ቀር፣ እሱ ያሰበልኝ ላይ ቀር። እንደዚህ የሚባል አስተምሮ በክርስትና ውስጥ የለም። አንተ አንድ እርምጃ ትሄዳለህ፣ ሁለተኛውን እርምጃ ራሱ እግዚአብሔር እንዲያስተካክላል፣ መንገዱን ይጠርግላል። አንተ ታስባለህ፣ እሱ ይፈጽምላል። አንተ ትጨነቃለህ፣ እሱ ጭንቀትን ይፈታላል። አንተ ትሮጣለህ፣ እሱ ያስቀድማል፣ የሌላ አክሊሉን ያቀዳጃል። አንተ ትኖራለህ፣ የምትኖርበትን አቅሙን፣ ብርታቱን፣ ጤናውን፣ ጸጋውን፣ ክብሩን እግዚአብሔር ይሰጣል። ስለዚህ ክርስትና እንደዛ ነው። እግዚአብሔር ይሰራልናል። ልክ እንደ በርጤሜዎስን መንገድ ላይ ክርስቶስ አገኘውና በደረቁ ግንባር ላይ ዓይን ከፈጠረለት በኋላ ያን ዓይነ ስውር ሰው እንደዚህ አለው፣ አሁን ሄደህ ሰሊሆም በሚባል መጠመቂያ ትታጠባለህ። እስኪያስቡ አንድን ዓይነ ስውር የሆነን ሰው መራመድን መሻገር የማይችል ሰርወጥ ቋጣ በሆነችዋ የሰሊሆም መንገድ ላይ እንዲሄድ ማዘዝ እንደ ሰውኛ ስናስበው ይህማ ጭካኔ ነው ልንል እንችላለን። ግን እግዚአብሔር አይዋሽም፣ እውነትም ትክክል ነውና የራሱ ድርሻ በእሱ ደረቅ ግንባር ላይ መፍጠር ነው። የበርጤሜዎስ ድርሻ ደግሞ በሰርወጥ ቋጣ መንገድ መጓዝ ነው። ስለዚህ ጤሜዎስ አሁን በሰርወጥ ቋጣ መንገድ ሲሻገር ሲሄድ ድርሻውን ይወጣል። እግዚአብሔር በደረቅ ግንባር ላይ ዓይን ሲፈጥር ድርሻውን ይወጣል። አያችሁ፣ 2 ወገኖች የሚፈጽሙት ነገር የሰው ልጅ ለመንግስት ያበቀዋል ማለት ነው። ለዚህ ነው ቤተክርስቲያን ጹሙ ጸልዩ ብላ የምትናገር ክርስቶስ እንደ ጾም አላ ስለማታውቅ አይደለም። ጸልዩ ብላ ስትናገር ደብረ ዘይት ላይ በጌቴሴማኒ ስፍራ ላይ ወዙ እስኪንጠፈጠፍ የጸለየ ጌታ እንደሌለ ስለማታምን አይደለም። ይህንን በደንብ ታምናለች። ነገር ግን ድርሻችንን መወጣት እንዲገባን ለማሳየት ቤተክርስቲያን በዚህ በኩል ትጋደላለች። ክርስቶስ በዛ በኩል የተጋደለችዋን ቤተክርስቲያን በር ከፍቶ ያስገባታል። ቤተክርስቲያን በዚህ በኩል የእሱን በር ታንኳኳ አነሳሰረች። በዚህ በኩል በሩን ከፍቶ ነይ ግቢ ብሎ ያስገባታል። በዚህ በኩል እሷ መከራን ትቀበላለች። በመከራ በኩል ያለፈች ቤተክርስቲያን በደስታ ልትኖር ይገባታልና የሰማዩን በር ከፍቶ ሊያሰማራል። ዛሬም ከኔ ጋር በገነት ትኖራለች ቢላት እድል ፈንታ ጽዋ ታላትና ያን እስክታገኝ ድረስ እኛ የሰው ልጆች ቤተክርስቲያናችን በዚህ በኩል ድርሻዋን ትወጣለች፣ በዛ በኩል እግዚአብሔር ድርሻውን ይወጣል። ስለዚህ ድርሻ አለን።
እግዚአብሔር አምላካችን ስለሆነ ስለፈጠረ ስላዘጋጀ ሁሉን ነገር እሱ ይስራው፣ ሁሉን ነገር እሱ ይሙላው፣ እሱ ይጨርሰው ብለን የምናምን ሰዎች አይደለም። ስለዚህ እንደዚህ ከሆነ ለእኛ ምን ይኖረን ነው ትልቁ ነገር። ምን አልኳችሁ? ለእኛ ምን ይኖረን? ለእኛ ምን ይኖረን? በአንደኛ ደረጃ ለእኛ ለክርስቲያኖች ሊኖረን የሚገባው ነገር ጽኑ የሆነ እምነት ነው። ምን አልኳችሁ? አይሰማኝም? ጽኑ የሆነ እምነት፣ ጽኑ የሆነ እምነት። አምላኬ ይህንን ጠይቄው ሊያሳካልኝ ይችላል። አቅምም ጉልበትም እሱ ጋር አለ። የኔ አምላክ ሁሉም ይቻለው አምላክ ነው። የኔን ችግር ለመፍታት ቋጠሮዬን ለመፍታት በደስታ ለማቆም ነባዬን ለማበስ አቅም ከሱ ዘንድ አለ። እናም የኔ አምላክ ከሁሉ ይበልጣል። ሰማይን ያዘጋጀ ምድርን የመላ በሕያዋንና ሙታን በሆኑ ፍጥረታት ዘንድ ዛሬም ስሙም ሳይጎል ክብሩም ዝቅ ሳይል የሚመለክ እውነተኛው ፈጣሪ እውነተኛው አምላክ እሱ የኔ ጌታ ነው ብሎ እግዚአብሔር በትክክል ማመን። ብዙ ጊዜ እኛ ክርስቲያኖች ነን እንጂ እግዚአብሔርን አናምነው። እንዴት ብላችሁ ካሰባችሁ በብዙ ድካማችን በብዙ ችግራችን ጊዜ ከእግዚአብሔር ይልቅ የምናስቀድማቸው ነገሮች አሉ። ሰው ጓዳው ሲጎልበት ጓዳዬ የጎደለብኝ የሆነ አካል ንብረቴን ወስዶብኝ ነው፣ በረከት ከኔ ዘንድ የታጣው እግዚአብሔር ባይሰጠኝ ነው ወይንም ያኛው ነገር ስለዘገየብኝ ነው ብሎ ከማሰብ ይልቅ ችግሩን ሊፈታበት የሚችል መንገድ ሌላ የችግር መፍትሄ አካል ይፈልጋል። ልክ እንደነ የዮናስ ወገኖች አብረው አንድ ጀልባ ላይ አንድ መርከብ ላይ የተሳፈሩት ምናልባት መርከቢቱ የምትናወሰው እኛ የተሸከምነው ዕቃ ስለከበዳት ነው ብለው እውነተኛውን ጌታ በጸሎት ከመጠየቅ ይልቅ በቅርባቸው የነበራቸው ወርቃቸውን፣ አልማዛቸውን፣ ቋጠሯቸውን ባህር ላይ ይጥሉ ነበር። አንዳንዶቹ ፀሐይን፣ አንዳንዶቹ ጨረቃን፣ አንዳንዶቹ ከዋክብትን፣ አንዳንዶቹ ያመልኩት የነበረው እንቁላሉን ሳይቀር ያመልኩት ነበር። ተጠቃለው መጨረሻ ሰዓት የሄዱት ግን ወደ እግዚአብሔር ነው። የሰማይና የምድር ፈጣሪ እግዚአብሔር ሆይ ያለ ጊዜ ከመሞት ያለ ጊዜ ከሞት እባክህ ታደገን ብለው መፍትሄውን ያገኙት ግን ዘግይተው ነው። አማኝ ሁልጊዜም ቢሆን እግዚአብሔርን ያስቀድማል። ከእግዚአብሔር ዘንድ ጀምረን የምንቀጥለው ሕይወት ለእኛ ለክርስቲያኖች የመላ የሰፋ የተስተካከለ ነው። ልክ ከአንድ በስተግራ እንደተደረደረ ዜሮ፣ ከአንድ በስተግራ እልፍ ዜሮዎች የምትደርድሩ ዋጋ የለውም። አንድን ግራ አድርጎ የሚደረደር ዜሮ ዋጋ የለውም። ከአንድ በስተቀኝ የሚሰለፍ ዜሮ ግን አንድ የምትሆን ዋጋ አላት። እግዚአብሔርን በሕይወታችን አንድ ብለን ስንጀምር፣ እሱን መነሻ ስናደርገው፣ እሱን በእውር ስናደርገው፣ እሱን የሕይወታችን ጅማሬ ስናደርገው ፍጻሜያችን ሊያመር እግዚአብሔር ራሱ ያዘጋጃል። ይሄ የሚሆነው ግን እምነት ነው። እንደምታውቁት አሁን በዓለም ላይ በጣም በቁጥር ከ42,000 በላይ ቤተ እምነቶች አሉ ይባላል። እንዳልኳችሁ ከ42,000 በላይ ቤተ እምነቶች። እኛ ኦርቶዶክሳውያን በዓለም አቀፍ ደረጃ በቁጥር ስንቀመጥ በዓለም አቀፍ 0.5% ነን። 1% እንኳን ለመሙላት ገና ግማሽ ይቀረናል። በዓለም ላይ ባሉ ቤተ እምነቶችና ሕዝቦች ዘንድ እንዲህ ስንታይና ስንዳሰስ መኖራችንን ያጠራጥራል። እግዚአብሔር ብቻ አላችሁ ስለሚለን ዛሬም ስለሚጎበኘን እግዚአብሔር ከጥራት እንጂ ከቁጥር ጋር ጉዳዩ ስላልሆነ እንኖራለን እንጂ ለ1% እንኳን ማንነገር ነው። እንደዛ ነው። ግን ያለንስ ትናንት ከ16ኛው ክፍለ ዘመን ጀምሮ በተለያየ መልኩ እምነት አለኝ ፈጣሪን አመልካለሁ ብሎ ቢያስብ አሁን በአዲሱ ዘመን በአዲሱ ትውልድ ዘንድ ግን ፈጣሪን ማምለክና እግዚአብሔር በትክክል አምኖ አለ ብሎ መቀበል እሱ መከተል ግን በዓለም ዘንድ እየሸሸ ነው። ድሮ በነጮቹ ዘንድ እግዚአብሔር የለም ሲባል ስንሰማ በፍልስፍና ዘንድም እነ ማርክስ እነ ፊሎባክ እነ ረሰል የሚባሉ ፍልስፍና ፈጣሪ የለም ብለው በድፍረት ሲናገሩ ስንሰማ ይገርመን ነበር። እንዴት ሰማይና ምድር የፈጠረን ፈጣሪ ፍጥረቱን አይተው እንዴት አያመልኩትም? ራሳቸውን ተመልክተው እንዴት ፈጣን ነው ያዩ ብለን እንጨነቅ እናስብ ነበረ። ያ ታሪክ ያ በእነሱ ዘንድ እውነት የነበረ ነገር ስሙን ሰዶ ሀረጉን አዛምዶ ከእኛም ዘንድ ዛሬ በኢትዮጵያ ውስጥ ስንት እግዚአብሔር የለም የሚል መስሏችኋል? ያቺ እግዚአብሔር ሀገር የምትባል በጥንት በጠዋቱ የራሷ ታሪክ፣ ማንነት፣ ክብር፣ ዝና፣ መከበር
ሞገስና ልልና በነበራት ሀገር ውስጥ እሱ ብቻም አይደለም እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ቃል ኪዳን በተገባባት ስፍራ ውስጥ እንኳ ስንት ሰው አሁን እግዚአብሔር የለም ይላል መሰላችሁ? ላይኖር እኮ ይችላል። ዝም ብዬ እኮ ነው የሚጨነቀው። እሱማ ቢኖር እንደዚህ መከለሎች ነበር። እንደዚህ አይነት ነገር ጦርነቱ፣ መከራው፣ ግፊቱ፣ መከፋፈሉ፣ እርስ በርስ መባላቱ እንዴት ሊኖር ይችላል ብሎ ምድራዊ በሆነ ጉዳይ ምድራዊ ላይ በሚንቀለቀለው እሳት ሰማያዊውን እሳት መካድ ጊዜ ለሚያሳልፈው ፈተና ዘመን የማይሽረውን ፈጣሪ መካድ ዘመንን የሚለውጠውን ሐዘንና ግፍ ዘመን የማይለውጠውን ዘመናትን የሚያሰረጭ እግዚአብሔርን የለም ብሎ ማሰብ ክርስቲያኖች ይሄ ነው። እግዚአብሔር የለም ማለት ለእኛ የተፈጠረ አይደለም። ስለዚህ ዛሬ ልጆቻቸው የት ጋር ናቸው? በትክክል እግዚአብሔርን ያመልኩታል? በትክክል ስለ እግዚአብሔር ያላቸው መታመን እውነት ነው? በትክክል ቤተክርስቲያን ይከተሏታል? በትክክል እናንተ ከእናት ከአባቶቻችሁ በእውነትም በእውቀትም በእምነትም የተቀበላችሁትን ሃይማኖት ለማሻገር ለማስተላለፍ ትውልድ ላይ ለመድረስ ወኔ ያላቸው ቁርጠኞች ናቸው? በትክክል እግዚአብሔርን ያውቁታል? ይህንን ማሰብ፣ ይህንን መጨነቅ፣ ይህንን ማዘከር፣ ይህንን በትውልድ ላይ መስራት ከእያንዳንዳችን የሚጠበቅ ነው። ጽኑ እምነት ያስፈልጋል። ሰማይ ይገርማቸዋል። አንድ ምሰሶ ሳይዘረጋለት ሳይቆምለት እንዲጸጡ የምታዩት በእምነት ነው። ምድር የማይስማማትን ጠላቷ ከውሃ ጋር ተስማምታ እርቅ ፈጽማ የምትኖር በእምነት ነው። ከዋክብት በሰማይ ላይ የሚርመሰመሱት የሚታዩት፣ ነፋሳት በድምፅና በሚያናውጹት በኩል የሚታዩት የሚገለጡት በእምነት ነው። እሳት ከእንጨት ላይ ተነስቶ የሚቀጣጠለው በእምነት ነው። አንድ ሰው ከመወለድ ተነስቶ እስከ ሞት የሚሸጋገርበት መንገድ እምነት ነው። ወደ ሞት የሚገባበትም ዓለም እምነት ነው። ወደ ሰማዩ ዓለም የሚገባውን በእምነት ነው። እምነት ትልቅ ነገር ነው። ትልቅ ነገር በጣም ማሰብ ያለብን ስለ እምነት ነው። ይኸውላችሁ በክርስትና አስተምሮ እምነት፣ መታመንና ሃይማኖት እነዚህ ሶስት ነገሮች ይለያያሉ። ሃይማኖት ሌላ ነው፣ እምነት ሌላ ነው፣ መታመን ሌላ ነው። ሃይማኖት ማለት እግዚአብሔር ራሱን ለሰው ልጆች የገለጠው መገለጥ ያለምንም ጥርጥር አሜን፣ ትክክል ነው፣ እግዚአብሔር ተገልጧል፣ የኔም አምላኬ ነው ብሎ መቀበል፣ ያን የተገለጠውን እውነት አሜን ብሎ ማሳየት እምነት ይባላል። ሃይማኖት ማለት ግን በብዙ ዘመን በብዙ አባቶች በብዙ ነገር ራሱን የገለጠውን እግዚአብሔርን ያ እሱ መገለጥ ሃይማኖት የተባለ ይጠራል። ለምሳሌ ክርስቶስ ተወለደ እንላለን። ተወለደ ማለት መገለጥ ነው፣ እሱ ሃይማኖት ነው። ክርስቶስ ተጠመቀ እንላለን። ተጠመቀ ማለት መገለጥ ነው፣ እሱ ሃይማኖት ነው። ክርስቶስ ተሰቀለ እንላለን። ተሰቀለ ማለት መገለጥ ነው፣ እሱም ሃይማኖት ነው። ክርስቶስ ሞተ ብሎ መናገር መገለጥ ነው። ይሄ ሲደመደም ሃይማኖት ነው። እግዚአብሔር ዓለምን ከፈጠረ ዘመን ከተቆጠረ ጀምሮ በነበሩ ዘመናትና ጉዞዎች ሁሉ በአጠቃላይ በአባቶቻችን ዘንድ ያደረገው እውነትና ሐሳብ ያለኛ ለክርስቲያኖች ሃይማኖት እየተባለ ይጠራል። ሃይማኖት ስለዚህ ሃይማኖት ማለት እግዚአብሔር ራሱን ለሰው ልጆች የገለጠው መገለጥ ከሆነ እሱ ሃይማኖት ምንድን ነው ብላችሁ ከፈለጋችሁ ራሱ እግዚአብሔር። ስለዚህ ሃይማኖት ማለት ምንድን ነው ከተባላችሁ ራሱ እግዚአብሔር ነው። እስኪ ራሱ እግዚአብሔር ነው ብሎ እስኪ ሃይማኖት ማለት ነው ራሱ እግዚአብሔር። የእኛ ቤተክርስቲያን ለምን መሰላችሁ ሃይማኖት አይለወጥም ብላ ስትናገር እግዚአብሔር ስለማይለወጥ ነው። ሃይማኖት አይታደስም ብላ ስትናገር የእኛ ቤተክርስቲያን ከሰማችሁ ምን ማለት ነው? እግዚአብሔር አይታደስም ማለት ነው። ለምሳሌ አንድ ነገር ልንገራችሁ። የሆነ ሻማ ብታበሩ ሻማውን ከብርሃኑ ለይታችሁ አታገኙትም። ምክንያቱም ብርሃኑ እንዲገለጥ የሚያደርገው ሻማው እንዲበራ የሚያደርገው እሳቱ ነው። አያችሁ፣ እግዚአብሔር በዘመን ተገለጠ። ሻማነቱ የራሱ ባህሪ ነው። የሚታየው ብርሃን ራሱ እግዚአብሔር ነው እንጂ አንተማ እንደዚህ ነህ፣ አንተማ ሌላ ነህ ብለህ መገለጡን ሌላ፣ አካልነቱን ሌላ፣ ባህሪውን ሌላ ብለህ መናገር ለኛ ለክርስቲያኖች አይፈቀድም፣ አይቻልም። ስለዚህ ይሄን የተገለጠውን መገለጥ እንዲህ ያለ መጠራት እንቀበለዋለን። እሱ እውነት ይባላል። የምንቀበልበት መንገድ ያለ ምንም ጥርጥር። እስኪ አብርሃምን አስቡት። በአንድ ወቅት አብርሃምን እግዚአብሔር መጣና እንደዚህ አለው። አብርሃም አለው፣ አቤት አለ። አንተ በእርጅና ወራት
በ99 ዓመትህ ወንድ ልጅ ትወልዳለህ። በዚህ ጊዜ አብርሃም እስኪያስቡ ሳራ ሚስቱ ደሟ ደርቋል፣ የመውለጃዋ ጊዜም አልፏል። ግን ወደ እሱ የመጣውን ፈጣሪ እንዲህ ብሎ ሊጠይቀው አልፈለገም። ጌታዬ ሆይ እኔ እኮ አርጅቻለሁ፣ ሚስቴም ሳራ ደሟ ደርቋልና እንዴት መውለድ እችላለሁ ብሎ መጠየቅም መጠራጠርም ይችል ነበር። ግን አላደረገው። አያችሁ፣ አብርሃም አንተ ልጅ ትወልዳለህ ማለቱ የእግዚአብሔር መገለጥ ነው፣ ሃይማኖት ነው። የአብርሃም ድርሻ ያለ መጠራጠር እግዚአብሔር ያደርገዋል ብሎ ማቀበልና ማመን ነበረበትና አሜን፣ እሺ እኔ ልጅ ወልዳለሁ፣ ሳራም ሚስቴ ልጅ ትታቀፋለች ብሎ እግዚአብሔር የነገረው እውነት ሳይጠራጠር ተቀበለ። ለዚህ ነው መጽሐፍ ሲናገር አብርሃም አመነ፣ እምነቱም እሺ ጽድቅ ሆኖ ተቆጠረለት። ምን ብሎ አምኗል? ትወልዳለህ ሲባል እሺ አለ። አያችሁ፣ እሺ በእጄ ስላለ አብርሃም የሃይማኖታችን ምስክር ተባለ። የሃይማኖታችን ምስክር ቅዱስ ጳውሎስ ያነሳዋል። አብርሃም እሺ በእጄ ብሎ ጌታውን እንደተቀበለ አሜን ይሆንልኛል ብሎ እንደተቀበለ እናንተም እሺ በእጄ በሉ አለ። ጽኑ እምነት ማለት ይሄ ነው። እግዚአብሔር በእኔ ላይ ሊያደርግ የፈለገውን ያደርጋል ብሎ ያለምንም ጥርጥር መቀበል። መንግሥተ ሰማያትን አወርሳችኋለሁ ሲል እግዚአብሔር እኔ እኮ በደል አለብኝ ብለህ በደል አትዘርዝር። ልክ እንደ የማናይ ክርስቶስ እንደዚህ አለው፣ በቀኝ በኩል የተሰቀለው አቤቱ አለው በመንግስት መጣ ጊዜ አስበኝ አለው። ይኸውላችሁ የማናይ ያሰበ ከሆነ ጊዜ በኋላ እግዚአብሔር ሲመጣ እንዲያጸድቀው ነው። ለእግዚአብሔር ግን ዛሬ እንጂ ነገ ዋጋ የለውምና ነገ አይደለም ዛሬ አለው። ከኔ ጋር በገነት ትኖራለህ። ከማን ጋር ትኖራለህ? የማናይ ይኸውላችሁ የማናይ ጌታዬ ሆይ እኔ ይኸውልህ በግብፅ በረሃ ላይ እጄ ላይ ደም ያፈሰስኩ ሰው የበደልኩ ድሃ ያስለቀስኩ ግፍ እጄ ላይ የሞላ በደለኛ ሰው ነኝ እና እንዴት እኔ ታጸድቀኛለህ? የእውነትህን ነው ብሎ ጌታውን አልተጠራጠረም። እሺ አለ። ክርስቶስ ደሙን በእጁ ማኅተም ላይ አስቀመጠበትና የማናይ ሰተት ብሎ ገነትን ይጠብቁ የነበሩ መላእክት ወስዶ የታተመ የክርስቶስን ደም ያለበትን እጅ ማሳየት ጀመረ። የማናይ ወደ ገነት ገባ። አያችሁ፣ ያ እምነቱ ያ ጽኑ እምነቱ ገነትን እንዲያወርሰው ምክንያት ሆኖታል ማለት ነው። ስለዚህ እምነት ማለት የእግዚአብሔር መገለጥ በትክክል የምንቀበልበት መንገድ ነው። ስለዚህ ጽኑ እምነት ሊኖረን ይገባል። ጽኑ እምነት አምላካችን ላይ ምንም አይነት ጥርጣሬ አንዳንዴ ታውቃላችሁ ያለንባት ምድር ፈተና የበዛባት ናት። በትዳራችን በኩል እንፈተናለን፣ በልጅ በኩል እንፈተናለን፣ ለእኛ ባልናቸው በቅርብ ሰዎች በኩል እንፈተናለን፣ ለሃይማኖታችን አርአያ ናቸው ብለን ባስብናቸው አባቶች ሳይቀር እንፈተናለን። እንጠለልባታለን፣ እናርፍባታለን፣ እንባችን ረጭተን ደስታን ቃርመንባታለን ብለን በመጣንባት ቤተክርስቲያን እንኳ ሳይቀር እንፈተናለን። ግን በዛም በኩል ንፋስ ሲነፍስ፣ በዚህ በኩል ንፋስ ሲነፍስ፣ በዛም በኩል ጎርፍ ሲጥለቀለቅ በእምነት ላይ ግን ጸንቶ መቆም። ጌታዬ ባይኖር ነው እንደሆነው፣ ጌታዬ ቢረሳኝ ነው፣ አምላኬ ቢዘነጋኝ ነው፣ ቢኖርማ ይሄን ያደርግልኝ ነበር ብሎ በእግዚአብሔር ላይ ጊዜያዊ መከራን እንደ መገዳደሪያ ማቅረብ ለእኛ ለክርስቲያኖች አይገባም። ታውቃላችሁ የእኛ እናቶች ከእኛ ዘመን በፊት የነበሩ አባቶች እናቶች በእምነታቸው ምን ያክል ጠንካራዎች እንደሆኑ፣ ስለ ሀገራቸው ፍቅር፣ ስለ ቤተ ክርስቲያናቸው ፍቅር ምን ያክል ልባቸው ውስጥ የሚንቀለቀል እሳት እንደነበር። ስለዚህ ያን እሳት ማን ያጠፋው? ያንን የተቀጣጠለ ረመጨት ማን ነው ውሃ የጨመረበት? ያንን እሳቱ ወጋገሉ ለትውልድ ይደርስ አንድ ጊዜ ቀራንዮ ላይ የተለኮሰውን የእምነት እሳት ማን ነው መጥቶ ውሃ ሊቸልስበት የፈለገው? ስለዚህ ማጥራት፣ መለየት፣ ማስተዋል እውነቱ የት ጋር ነው ብሎ ማየት ከእኛ የሚጠበቅ ጉዳይ ነው። ስለዚህ ጽኑ እምነት እኛ ክርስቲያኖች ሊኖር የሚገባ ምናልኳችሁ አይሰማኝም ቤተ ክርስቲያናችሁ ላይ ጽኑ እምነት ይህ የምታዩትን ነገር ውጫዊ ውስጣውን ፈተና እንደ መለኪያ ለማድረግ እግዚአብሔር አንተ አምላኬ ነህ ብሎ ማሰብ እንደዛ ሰለስቱ ደቂቅ አስቧቸው። ፊት ለፊታቸው ላይ እሳት እየተቀጣጠለ ታላቁ ንጉሥ ነበልባሉ ወደ ላይ 46 ክንድ እንዲወጣ አድርጎ ያነደደው ያቀጣጠለው እሳት ፊት ለፊታቸው እየተያያዘ እሳት እየተመለከቱ
እነሱ ግን ይወላችሁ አንተ ያቆምከው ምስል አንሰግድም። ያው በደረሰው እኮ ባያድነንም እንኳን እኛ በደል ኖሮብን ፈጣሪያችን ዝም ቢለን እንኳን ወደ እሳቱ ገብተን እርር እንኳን ብንል አንተ ያቆምከው ምስል ግን አንሰግድም። አያችሁ እሳት ውስጥ ሆኖ ፈጣሪ በትክክል ማየት መቀበል ባያደርግልኝም እንኳን ብሎ ማሰብ ስለተሰለ ሊሆን ይችላል። ሕይወት እንዲቃና ኑሮ እንዲሳካ ጉሮሮ እንዲሞላ ድካም እንዲበረታ ስለተነሳን እንችላለን። ባያደርግልኝም እንኳን ግን እግዚአብሔር አምላክ ነው ማሰብ አንድ ቀን ያደርግልኛል፣ አንድ ቀን ጉሮሮ ይሞላል፣ አንድ ቀን ያሳካዋል፣ አንድ ቀን የምሕረት እጁን ነገር አንድ ቀን የተዘጋውን በር እንደ ኃጢአተኛዋ ማርያም ሊከፍትልኝ ይችላል ብሎ መስራት ያስፈልጋል። በሁለተኛ ደረጃ ላይ ክርስቲያኖች ምን ይሆናል ከተባለ ኦርቶዶክሳዊ ዓላማ ይሆናል። ምን አልኳችሁ? ኦርቶዶክሳዊ ዓላማ ኦርቶዶክሳዊ እኛ ቅድም እንዳልኳችሁ ያለ ዓላማ የተፈጠርን አይደለም። ቤት ሰሪ አንድን ቤት ሲሰራው ሲያዘጋጀው ከውጭ ወራሪ ከዝናብ ከብርድ ከብዙ ነገር ሊጠለልበት ሊከለልበት አንድ አናጺ ቤትን ይሰራል፣ ለሰውም ቤትን ይሰራል። እኛ የሆነ ቦታ ላይ ሄደን ልብስ ስንገዛ እርቃናችን ልንሸፍንበት ከቻል ልንደምቅበት ልናጌጥበት ነው። እንደዛ ነው። አንድ ሰው ትዳር ሲመሰርት ምናልባትም ፍላጎቱ ቤቱ ላይ ሰው ስለታጣበት ከሆነ ዓላማው ቤቱ ላይ ሰው እንዲኖርበት ሲወጣ ሲገባ በሩ እንዲከፈት አስቦ ከሆነ ያን ያደርጋል። ገበሬም ቢሆን መሬትን የሚቆፍር የሚያለሰልስና የሚያርስ እንዲያው ማረስ መቆፈር ጭቃ ላይ ማዋል ከጎርፍ ጋር መታገል ማረስ ስላለበት አይደለም። መሬትን አለስልሶ አርሶ ዘር ዘርቶ አብቅሎ አጭሩ ጎተራውን ሞልቶ ዘመድ አዝማድ ሰብስቦ ሰንበቴ ማህበር ሊያጠጣ ሊደግስ ሊበላ እንዳይራብ እንዳይቸገር ቤቱ በሰላም እንዲቆምለት ነው። አያችሁ ምድራዊ ለሆነው ነገር እንኳ እኛ የሰው ልጆች ለምናደርገው ነገር ተርታ የሆነ ዓላማ አለን። እኛ ክርስቲያኖች ደግሞ እንዳልኳችሁ በምድር ላይ የምንቀር እንደ እንስሳት ነፍስ ተንከራተን ተንከላውሰን እንቀራለን። በሰማይ ቦታ ስፍራ የተለየ ስም የተለየ ጸጋ የተለየ ሀብት የተለየ ዓለም የተዘጋጀልን እስካሁን ድረስ ለእኛ ለክርስቲያኖች ኦርቶዶክሳዊ የሆነ ዓላማ ሊኖረን ይገባል። ኦርቶዶክሳዊ ዓላማ ጠንካራ የሆነ በዚህ በኩል እንደምናልኳችሁ ነፋስ ሲነፍስ ነፋሱ ነፈሰብኝ ብሎ ከነፋሱ ጋር አብሮ የማይወድቅ በዚህ በኩል ጎርፍ ሲሞላ እኔ ምን ላድርግ ጎርፍ እኮ እኔን አለኝ ብሎ ጎርፍ ማያስጨንቀው በእሳቱም በስለቱም መካከል ቆሞ መታየት የሚችል ክርስትናውን ማያሰድብ ሀገሩን ወገኑን ማያሰድብ እንዲሆን አንድ ኦርቶዶክሳዊ ሰው ኦርቶዶክሳዊ የሆነ ዓላማ ያስፈልገዋል። ታውቃላችሁ ብዙ የምንጓዝበት መንገዳችን የመደዴነት ነው። እንዲሁ ይመሻል፣ እንዲሁ ይነጋል። መብላት ስላለብን እንበላለን፣ ቤት መስራት ስላለብን ማግባት ስላለብን እንዲሁ ዝም ብለን በሆነ አጋጣሚ ሰዎቹ ቤተ ክህነት ትምህርት ሲማሩ ማየን እዛም የገባን በጣም ብዙዎቻችን። አሁን ግን ያ የደግነት ዘመን ላይ ያየነው በጎነት የቀሰምነው ሀብት በዚህ ክፉ ዘመን ግን አያሻግረንም። ዓላማ ያስፈልጋል። እናቶቻችን ልጆቻችን ስታድሩ ሳሳድጉ ጽኑ የሆነ ዓላማ ልጄ አንተ በዚህ ማውጣት አለብህ፣ አንተ ጽኑ የሆነ አገልጋይ መሆን አለብህ፣ አንተ ሀገር ተረካቢ ነህ፣ አንተ ከነገ በኋላ ትልቅ ዓለም አለህ፣ በርታ፣ ጠንክር ብሎ ማሳየት፣ የተሻለውን ነገር ማመላከት፣ ፈር መቅደድ፣ ብርሃኑን ማሳየት፣ ከጨለማው ይልቅ ወደሚደነቀው ብርሃን እንዲሸጋገር ህልም መቅረጽ ያስፈልጋል። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም።
በሰላመ ቅዱስ ገብርኤል መልአክ በወግዝቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን